ሰላም እንዴት ዋላችሁ? እንዴት ናችሁ? እንደ ሰዓታችሁ አቆጣጠር እና እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። በያለንበት ፈጣሪ አምላክ ይጠብቀን፣ ሀገራችንንም ኢትዮጵያ ሰላም ያደርግልን እያልኩ እንግዲህ ዛሬ እንግዲህ ኖላዊ ክፍል 16 ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ክፍል 15 ላይ እንዳየነው እንግዲህ ሰላም እንግዲህ ከእናቷ ጋር በስንት ጊዜዋ ታርቀው ምን ብለው የእናቷን ፍቅር አግኝታ፣ ያው እናት ፍቅር አትነሳም፣ ነገር ግን ሀሴት እያለ ትታኛለች፣ እናቴ አትወደኝም በማለት እንግዲህ ሰላም ትንሽ አኩርፋ ነበር እና በመጨረሻ ላይ እንግዲህ ምላሴ ሁሉንም ነገር እንግዲህ ወንድሟ ለእናቷ ስለነገራት እናቷ ተረድታት፣ ከዛ በኋላ እንግዲህ ሀሴት በመጣይ ሰዓት ትንታ ባለችበት እንግዲህ ፈጣሪ አምላክ ይጠብቃት ብላ ወደ ሰላም ነበረ ሰላምን ጋር ነበሩ። ነገር ግን ሰላም እንግዲህ አንድ ወር እንኳን ሳይሆናቸው እንግዲህ እንደ አጋጣሚ እርግዝና ይፈጠራል እና ሀና እንደውም አርግዘሽ ነው እንዴ? እሱ ይሄ ነገር እርግዝና ነው ስትላት፣ ሰላምን አየ ምን እርግዝና ነው አሁንስ አበዛሽው፣ ባስጠጋሽ የማይሆን ወሬ እያወራሽ አለቻት። በኋላ እንግዲህ እሺ እኔ እኮ ላስቀይምሽ ፈልጌ አይደለም አለቻት። ግን ስታስበው እንግዲህ ሀና እያለቻት ልክ ሆኖ ታገኘዋለች። እና አሁን ሰላም እንግዲህ እናቷን ባለፈው ውጭልኝ እኔ አልፈልግም ብቻዬን መሆን እፈልጋለሁ ብላ ነበረ። እና ሰላም እንግዲህ ወደ ኋላ ስትመለስ እንግዲህ ያወራችው ላይ እኔ ነው ወይ ጭራሽ እኔ በአሁን ሰዓት ማርገዝ አልፈልግም እኔ ነኝ እንዴ ጭራሽ መድኃኒት እምገዛው እያለች ያንን እንግዲህ አስታወሰች። እሷ በነገራችን ላይ የወንድሟን ጓደኛ ያንን የምላሴን ጓደኛ በጣም ነበር የምትወደው፣ እሱን ትወደው ነበረ። ነገር ግን እንግዲህ እንዳጋጣሚ እንግዲህ እናቷን ያው ከእናቴ ፍቅር አላገኘሁም እያለች እንግዲህ እንደ ወንድ ልጅ ጧት ወጥታ ማታ ነበር የምትገባው። መጨረሻ ላይ ግን ማን ተጎዳላት? ራሷ ናት የተጎዳችው። እንግዲህ ዶክተር ጋር ቸክ ስታደርግ እንግዲህ ዶክተሩ ትንሽ ግራ ተጋብቶ ያው ደስ የሚል ነገር እባክህ ምንድን ነው ለምን አትነገረኝም እርግዝና ነው ሲላት፣ እንግዲህ ሰላም የሆነ ትንሽ ግራ ገብቷን ነበር። እንዴ ይሄ እንዴት ሊሆን ይችላል? ምንድን ነው ጓደኛ ወይስ የለሽም ወይ? ለምንድን ነው ሰላም እንደዚህ የምትሆኙ ብላ ቦርሳዋን ይዛ ወደ ቤት ነበር የሄደችው። እና ወይዘሮ ሜላት እንግዲህ ሰላምን ለምንድን ነው አሁንም እኮ እያለቀሽ ነው ለምንድን ነው የምታለቅሽው ስትላት፣ ሰላም እንግዲህ ያው ሶፋ ላይ ነው የምተኘው እንደለመድኩት ሶፋ ላይ ሂጄ እተኛለሁ ስትል፣ ወይዘሮ ሜላት ለምንድን ነው ሶፋ ላይ የምትተኘው ምን ሆነሽ ነው ብላ ትጠይቀኝ። ከዛ እኔ እናትሽ እያለሁኝ ከዚችው አልጋችን ላይ እቅፍ አድርጌሽ ነው እንጂ የምተኘው ለምንድን ነው ምን ሆነሽ ነው ትላታለች። ከዛ እንግዲህ ሰላም እንግዲህ እናቷን ገፍትራት ማሚ ለምንድን ነው እማትተኝ? በቃ ካልሆነ እኔ እወጣልሻለሁ ስትላት፣ ወይዘሮ ሜላት ለምንድን ነው እምትወጪ ብላ ትይዛታለች። በቃ አትወጭም ከዚህ ውተኝ እኔ ከወንድምሽ ክላስ እተኛለሁ ስትላት፣ ሰላም በጩኸት ውጭልኝ እሺ ስትላት፣ ወይዘሮ ሜላት እሺ እወጣልሻለሁ ብላ ጥላት ትሄዳለች። ወደ እነ ሀና ስንመጣ ሀና እንግዲህ አባዬ ወይዬ ሀናዬ ይላታል። ትናንት ማታ አስጨነኩ አይደል ብላ አባቷን ሀና ትጠይቀዋል። እኔማ ምን ይጨነቃለሁ አንቺ ተጨነቅሽብኝ እንጂ ይሏታል። እንግዲህ የሀና እኔማ ያልሆነ ነገር ነግሬ አጉል ተስፋ ካደረክ በኋላ ባይሆንስ ትላለች። እጎዳለህ ብዬ ነው ያልሆነ ነገር ተስፋ ሰጥቼ ስትላቸው፣ አባባ ተነሱና እንደ ህፃን ልጅ ነው እንደ የምታይኝ ይላቱሉ ሀና እንዴት አባዬ ስትል፣ አባባ አንቺ የተሸከምሽውን እኔ መሸከም ያቀተኛል እንዴ ይላሉ። ኧረ አባ እንደሱ እኮ አይደለም። እሺ ምን ሆነሽ ነው ያን ሁሉ ሌሊቱን ስትቃዥ ያደርሽው ይሏል። ወደ አካውንቴ ለሕክምና ማስጀመሪያ ብር ስለገባ ማን እንዳስገባው ስላላወቅኩ ነው፣ ለዛ ነው ስጨነቅ የነበረው።
እና የሰራሁበትን ገንዘብ እቀበላለሁ ብለሽኝ የለ ሲላት፣ አዎ ብያለሁ፣ ግን ገንዘቡ ብዙ ስለሆነ ነው ትላለች። እሺ አሁንሳ ገንዘቡን የላኩልሽን ሰዎች አወቅሽ? አዎ አውቄያለሁ፣ አሰሮቼ ናቸው፣ ያንተን መታመም ስለሚያውቁ ለዛ ነው ትላለች። የሀና አባት ሀንዬ ምንድን ነው የምትሰሪው ግን ሲላት፣ አባዬ ደግሞ ነግሬህ የለ ምኑን ነው የነገርሽኝ ይላል። በሙያዬ ነው የምሰራው ብዬ ነግሬ ለስንት ልንገርህ ይላሉ። እንግዲህ ሀና ባባ እንግዲህ በሙያዋ የምትሰራ ነው የሚመስላቸው እንጂ ማለት ያው ሰው ቤት ተቀጥራ እንደምትሰራ አያውቁም። ከዛ የሀና አባት የምትይው ነገር እኔ ምንም እውነት መስሎ አልታየኝም ይላል። እሺ ሰዎቹ ስንት ብር ልከውልሽ ነው ይሄን ያህል ሲያስጨንቅሽ የነበረው ይላል። እዛ የሀና አባት እንግዲህ 100,000 ብር ልከውልኝ ነው ስትለው፣ ምን ይህን ያህል ምን ብትሰሪላችሁ ነው ይህ ሁሉ ብር የላኩልሽ ይላል። እኔስ ግራ የገባኝ እሱ አይደለ አባ፣ እኔ ያንተን ሕክምና ያው ስላመመህ ስለሚያውቁ ለዛ ነው ለሕክምና ማስጀመሪያ ብለው ነው የሰጡኝ ትላለች ሀና። ከዛ የሀና አባት ሀንዬ ተይ ይሄ ነገር እኔ ምንም አልጣመኝም ይላሉ። እመነኛ አባ ከነገርኩ ውጭ ምንም ነገር የለም፣ እኔ እኮ እንዳትጎጂብኝ ብዬ ስለምሰጋ ነው ይላሉ የሀና አባት። ሀና እኔ ምንም አልጎዳ አባ፣ አሁን በቃ እንተኛ ትላለች። ከዛ የሀና አባት እሺ በይ ይሁና፣ እሺ እንተኛ ይሏል። የሀና ወይዘሮ ሜላት እንግዲህ ወደ ሰላም ትሄድና ወይኔ ልጄ እንዴት ነው ኩርምት ብላ የተኛችው አለችና ሰላምዬ ብላ ቀሰቀሰቻት። ወይዬ እማዬ ትላለች። ከዛ ወይዘሮ ሜላት እንደዚህ ልጅ ነው ያደርሽው ግን ስትላት፣ እኔ እንጃ እንቅልፍ ይዞኝ ስላደረ ነው እንዴት እንደተኛውም አላስታወስም ትላለች። ወይዘሮ ሜላት አሁንም ጥያቄዋን እየጠየቀች ነው። ምን ሆነሽብኝ ነው ሰላምዬ ስትላት፣ ሰላም ግን አሁንም ትደብቃለች። ምንም አልሆንኩ ትላለች። ነገር ግን ቢያንስ እንደው ለሌላ ሰው ብትደብቅ ለእናት እኮ አይደበቅም። እናት ነች። ስለዚህ ለእናቷ ብትናገር ጥሩ ነበር ብያለሁ። ደግሞም የሚወለደው ልጅ ነው፣ በሽታ አይደለም። መጀመሪያ መጠንቀቅ ነበረ። ከሆነ ሆነ ነው በቃ ያለው ነገር። ከዛ ስለ ወይዘሮ ሜላት ምንም ሳትሆኝ ነው እንደዚህ ሆንሽው ስትላት፣ ማሚ እኔ እኮ ደህና ነኝ ብዬሻለሁ ትላታለች። ወይዘሮ ሜላት እኔ ምን ላድርግ ብለሽ ነው ልጄ ትላለች። ግራ እኮ ስለገባኝ ነው ትላለች ወይዘሮ ሜላት። ሰላም አሁንም ምንድን ነው ግራ የሚገባሽ? እኔ እኮ ደህና ነኝ ትላለች። እኔ እኮ እናትሽ ነኝ፣ ያንቺ ህመም እኮ እኔ ያመኛን፣ እባክሽ ንገሪ ምን እንደሆንሽ ትላታለች። ሰላም እንዴ በግድ ታመሚ ነው እንዴ እምትኙ? እኔ እኮ አልታመምኩም ደህና ነኝ ትላለች። ወይዘሮ ሜላት እንግዲህ ሰላምን እንደው ሰላምዬ ስሞትልሽ የሆንሽውን ነገር ብቻ ንገሪኝ ስትላት፣ ወይኔ ሰላም ብላ ሰላም ትናደዳለች። ሰላም ወይኔ ሴትዮዋ ጤና የለሽም እንዴ? ምንድነው የባሰ ጭንቀት የምትልኪብኝ ትላለች። ነገር ግን ከዚህ ላይ እናቷን የገዛ እናቷን የወለደቻትን እናቷን ሴትዮ አይባልም። ይሄ ነውር ነው በሀገራችን። ቢያንስ ክብር ይኖራታል ለእናት። መናገር ካልፈለገች ሚስቱን መደበቅ ካልፈለገች ሴትዮ አይባልም፣ ማክበር አለበት። ከዛ እናቷ ላይ ከጮኸችባት በኋላ ውጭልኝ ስትላት፣ እሺ እወጣልሻለሁ፣ ቁርስ ምንድን ነው የምፈልገው ስትላት፣ እኔ ምንም አልፈልግ ብቻ አንቺ ውጭልኝ ትላለች። ማታም እኮ እራት አልበላሽ ምግብ ሳትበይ እንዴት ነው ሰው የምትሆኚው ስትላት፣ ሰላም ማሚ ብላ አሁንም ጩኸቷን ትጨዋለች። ሌላው እንግዲህ ሀና ናት። ሀና እንግዲህ የአባቷን ሕክምና ልታስጀምር ወደ ዶክተር ጋር ነው ሄደችው። ዶክተር እንዴት አደርክ ስትለው፣ እግዚአብሔር ይመስገን እንዴት አደርሽ ሀና ይላል። አረፍ በይ እስኪ ቁጭ በይ ይላታል። እሺ አመሰግናለሁ ትላለች ሀና። ከዛ ሀና ዶክተሩን በጧት ነው የምትገባው አለች። አዎ ተረኛ ከሆንኩኝ በጧት ነው የምገባው። አባትሽ እንዴት ናቸው ብሎ ሲጠይቃት፣ አባቴ በጣም ደህና ነው ትላለች። እንደውም እኮ ከዚህ ካልመጣው ብሎ የነበረ አንተ ደግሞ ብቻሽን ካልመጣች ስትለኝ ጥየው ነው የመጣው ስትል፣ ዶክተር አዎ ጥሩ አድርገሻል። ከዛ ዶክተሩ የአባትሽ የሕክምና ውጤት ደርሷን ሲላት፣ ሀና ምን አባቴ
የከፋ በሽታ ነው እንዴ እያመመው ስትል አይ አይደለም ይላል። እናውን መጀመር ስለማይችል ከዚህ መንጣትና መልፋት የለባቸውም ይላል። ከዛ በኋላ ዶክተር እንግዲህ ሀናን አንቺ ዶክተርም ስለሆንሽ ትረጅኛለች፣ ስለዚህ ኃይል የሚሰጣቸው መድኃኒት እንስጣቸውና ከዛ በኋላ ነው ሕክምናውን የምንጀምረው ይላል። እንዴ አባቴ ይህን ያህል ተጎድቷን ማለት ነው ወይ ብላ ትጠይቃለች። አይ ሀና ያን ያህል ከባድ ነው ማለት አይደለም፣ ግን የተመጣጠነ ምግብ ማጣት እና ደግሞ እንቅልፍ ማጣት ነው ይሄን ሁሉ እንደዚህ ሊያዳክማቸው የቻለው ይላል። ከዛ ሀና በጣም ታዝንና እሺ አሁን ምንድን ነው ማድረግ ያለብኝ ትላለች። ዶክተሩ ሀና እነዚህ ለአባትሽ የታዘዙ መድኃኒቶች ናቸው፣ እነዚህ መድኃኒት ግዢላቸውና ስጫቸው፣ ከዛ በኋላ እንግዲህ ህክምናችንን እንጀምራለን። ሀና እሺ ዶክተር አለችና ግን ብላ ጥያቄ ተጠይቃቻል። ሀዛ ዶክተሩ ምን ነው ሀና ምን ሆነሽ ነው ሲላት፣ አይ አንዳንድ ሰዎች እንደሚወሩት እንደሰማው ከሆነ እዚህ ሀገር ታማሚዎች ገብተው እንዲወጡ ዶክተሮቹ አይፈልጉም ብላ ትጠይቀዋል። እና በምርመራ ብቻ ገንዘብ ይጨርሳሉ እንጂ አያድኑም ሲሉ ስለሰማሁ ነው ስትል፣ ዶክተር አይ እኔ እንደምታስብኝ ዶክተር አይደለሁም፣ በሙያዬ ግዴታ መስራት አለብኝ ይላል። ያው ከአንድ እንጀራ ከአቅሜ በላይ ከሆነ ስራዬን እለቃለሁ እንጂ ከአንድ እንጀራ በላይ መብላት አልችል ሲሉ፣ ሀና እሱስ እውነት ነው፣ ሁሉም ዶክተር አንድ አይደለም ትላለች። ትክክል ነሽ ሀና፣ አንዳንድ ስግብግብ ሆስፒታሎችና አንዳንድ አልጠግበል በባይ ዶክተሮች አሉ፣ ለዛ ነው አንቺ እንትርሽ ያኔ ሀሳብሽ ትክክል ነሽ፣ እረዳሻለሁ። ከዛ ዶክተር ቆይ ሀና አባትሽ ሲጋራ ያጨሳሉ እንዴ ሲላት፣ ሀና አረ በፍጹም አያጨሱ። ምን ነው ዶክተር? አይ ያኔ ሲጋራ የሚያጨስ ምልክት ስላየሁባቸው ነው ይላታል። ሀዛ ሀና በፍጹም አባቴ እንደዚህ አያጨስም ስላለኝ እኔ እንጃ አለና ዶክተሩ እስኪ የታዘዘላቸው መድኃኒት ይውሰዱና ከዛ በኋላ እንነጋገራለን ይላል። እዛ እንግዲህ ሀና ከዶክተሯ ጋር ተሰናባብታ በጣም አመሰግናለሁ ብላ ትሄዳለች። ከዛ እንግዲህ ወይዘሮ ሜላት ቁጭ ብላ እንግዲህ ጎረምሳዋ ወይም ወንዷ ሰላም እንግዲህ ከበፊቷ ስህተት ስላልተማረች ትመጣለች። ከዛ ወይዘሮ ሜላት እንደ ደሞውን ወደ ልትሄጂ ነው ትላታለች። ወጣ ብዬ ደርሼ ልመጣ ነው እመጣለሁ አሁን ትላለች። ስትል ወይዘሮ ሜላት ቆይ እራትም አልበላሽ፣ እስኪ ቆይ ቶሎ የሚደርስ ቁርስ ነገር ልስራለሽ እና በልተሽ ትሄጃለሽ ትላት። አይ እኔ አልበላም ከጓደኞች ጋር እበላለሁ ትላለች ወይዘሮ ሜላት። ቢያንስ የት እንደምትሄጂ እንኳ ባይሆን ንገሬን ትላለች። እዛ ሰላም በቁጣ አረማዬ ልቤን አቆሰልሹ አሁንስ ትላለች። ኧረ በስመ አብ ትላለች ሀና። ወይዘሮ ሜላት ምን ላድርግ ልጄ አንቺ እንደዚህ እየሆንሽ አላስችልኮ ብሎኝ ነው ትላለች። እሱንስ ተይው ትላታለች ወይዘሮ ሜላት። በገዛ እጄ ልጄን አጣኋት ስትል፣ እሱ ደግሞ ምን ማለት ነው ትላለች። አዎ ከልጅነትሽ ጀምሮ ችግርሽን ተካፍዬሽ ባሳድግሽ ኑሮ እንደዚህ አትሆኝም ነበር ትላታለች ወይዘሮ ከዛ ወይዘሮ ሜላት እንግዲህ ባሳድግሽ ከልጅነትሽ ጀምሮ ችግርሽን ተካፍዬሽ ቢሆን ጥሩ ነበር ትላታለች። እዛ ሰላም እኔ ምንም አልሆንኩ በቃ ትላታለች ወይዘሮ ሜላት። እሺ ብር ልስጥሽ? አልፈልግም እኔ አለኝ፣ ምን እንደማደርግሽ እኮ ጨነቀኝ ስትል፣ ሰላም አትጨነቂ በቃ እኔ ደርሼ እመጣለሁ። ወይዘሮ ሜላት እሺ እኔ አብሬሽ ልሄድ ትላታለች። ከዛ ሰላም ተቆጣችና እናቷን ዛሬ በሰላም አትመስልኝም፣ ሰላም አይደለሽም ብላ ጥላት ትሄዳለች። እንግዲህ እናቶች እንደዚህ ናቸው። ነገር ግን ሰላም ያለባትን ችግር ብታካፍላት ለእናቷ ጥሩ ይመስለኛል፣ ያልሆነ መጥፎ ነገር ከመወሰኗ በፊት። እንግዲህ ሰላም ሄደች ወደ ዶክተሩ ነው። ዶክተር ጋር ሄደችና እንግዲህ ጽንሱን ማቋረጥ እፈልጋለሁ ስትል፣ ዶክተር ደግሞ ጽንስ ማቋረጥ እኔ አንገቴ ገመድ ቢገባ አላቋርጥም ሲል ሰላም ትናደዳለች። እና ዶክተር ጽንሱን በምናስወግድ ሰዓት ከፍተኛ ጉዳት ሊደርስ ይችላል ሲላት፣ ሀና ማና ሰላም እንግዲህ የፈለገ ነገሩን ቢሻይ እጄ ወይም እግሬ እሱ ችግር የለውም ብቻ ጽንሱ እኔ
እንድወርድ እፈልጋለሁ አለ ሀና። ሰላም እንግዲህ የመሰላት እንደዛ ሳይሆን እንግዲህ ጽንሱ ሲቋረጥ ያው እሷም ልትሞት ትችላለች። ለዛ ነበር ዶክተር ያላት። እሷ ግን ምንም ሊገባት አልቻለም። ዶክተሩ በጣም ተቆጣና ሰላም ይሄን ያህል ከሰው አይደለም እንዴ ያረግሽው ሲላት አይ ሰው ትላለች። ወይዘሮ ሜላት እንግዲህ ሀናን እንግዲህ እባክሽ ልጄ የሆነችው ነገር አለ፣ እባክሽ ልጄ የሆነችውን ነገር ጠይቄ፣ ምናልባት አንቺ የምታውቂው ነገር ካለ እንግዲህ ሲያወሩ ስለደረሰችባችሁ ምንድን ነው። ከዛ በኋላ ሰላም አይ ሂጂ ሀና ወደ ስራ ሂጂ ትሄዳለች። ወይዘሮ ሀና እንግዲህ ሰላም ወይዘሮ ሜላት እንግዲህ ሀናን እባክሽ ይሄ ነገር የምታውቂው ነገር ካለ ንገሪ ብላታለች። ነገር ግን ሀና መናገር አልፈለገች። ምክንያቱም ሀና ለወይዘሮ ሜላት ብትነግራት ያው ከሰላም ጋር ትጣላል። ለዛ ነው የፈራችው። እንግዲህ ወይዘሮ ሜላት ሀናን እንግዲህ እባክሽ የምታውቂው ልጅ የሆነችው ነገር አለ፣ እባክሽ የሆነችውን ጠይቂያት፣ ለእኔ እንኳን አትነግረኝም፣ ምናልባት እስኪ ለአንቺ ከነገረችሽ ትላታለች። እባክሽ ሰላምን አገኘኋ ብዬ እንዳላጣት እባክሽ እርጅኝ ትላታለች ሀናን። ከዛ ሀና ዛሬ እኔ ስትዬ ዛሬ ስራ የለዋትም እንዴ ቢኖረኝስ ሀና ልጄ እንደዛ ሆና እንዴት ነው አስችሎኝ የምሄደው ስትል ሰላም እሶ አይቸገሩ እኔ ያለው ትላለች። ከዛ ደግሞ ጆሮና እንግዲህ አባባ ያወራሉ። እንካ ይሄን መድኃኒት ውሰድ ምንድን ነው ሲሉ ይህን መድኃኒት ውሰድ በቀን አንድ እንደ በቃ ይሄ ነው ሕክምናው። አይ አይመስለኝም ሌላ ጊዜ ልትመር ሀዚህ በላይ ሕክምና ያልመረመሩኝ እኮ የሰውነት አካል የለም። ከዛ ጆሮ እንግዲህ እሱንማ እኔ ተደብቄ አይቼውታለሁ እና ማለት ያኔ ሕክምና በደንብ ያደርጋሉ። ከዛ ጆሮ እኔ እኮ አንቱ ታክሞ ከዳክ ወደ አገር ስለሚት ከዛ በኋላ ብቸኝነት ይሰማኛል ሲሉ አንተ ከፈለክ እኮ አብረን ደሴ መሄድ እንችላለን፣ ለቀናያችን ብረት ድስት አንጣት የሚቀመሳለ ነው። ከዛ እንግዲህ ሰላም ከዶክተሩ ጋር ሄዳ ትመለሳለች። እንደ አጋጣሚ ሀና ታያትና ምን ሆነሽ ነው? ምንድን ነው በዚህ 2 ቀን ቤቱ ምነው ሰላም አጣ እንዴ? የምን ሰላም ነው? እትዬም እኮ ቀደም ያዙ ይልቀቁኝ እያለኝ ነበር ትላለች ሰላም። እሷ ጉዷን አላወቀኝ ስትል ሀና የምን ጉር ነው ትላለች። ከዛ በኋላ ሰላም እኔ ልተኛ ትንሽ የሆንሽውን ንገሪኝ እንጂ ስጠ ሀና ጉዱ ሆናን ያው የገመሽው ልክ ነው። ምንድን ነው እርጉዝ ሁኛለሁ ስትላት ሀና ትደነግጥና ምን ትላታለች። ከዛ ሰላም አይደል አሳፍራለሁ፣ ነውረኛ ነኝ አይደል? አይ እንደሱ ማለት አይደለም ግን እንዴት ትላታለች። እኔ እኮ እርግዝና ይሆናል ብዬ ሳለ እንዴት ይፈጠራል ብለሽ ነበር፣ እኔማ ተፈጥሮ አታዋርደኝም ብዬ ነበር ትላለች ሰላም። ከዛ በኋላ ሰላም እንዴት ሀና እንዴት አወቅሽ ስትላት አንቺ ካልሽኝ በኋላ ዶክተር ጋር ሄጄ ያው ተነግሮኛል፣ ቸክ አድርጌያለሁ፣ የ9 ሳምንት ነው ተብያለሁ ስትል የ9 ሳምንት እኮ ረዝም ነው ትላለች ሀና። እንግዲህ ምግብ ሰርታ ስትወስድላት አልበላም ትላለች ሰላም እንግዲህ አሁን የወሰደችው መጥፎ ነገር ነው እና እንደዛ ማድረግ የለብንም ብዬ አስባለሁ። ነገር ግን ሀና ሰላም እንግዲህ እናቷ ብዙ ጊዜ ጠይቃታለች፣ ምን ሆነሽ ነው ብላታለች። ብትነግራት እናቷ እንደውም በደስታ ትቀበላታለች። በቃ ከሆነ ሆነ ነው፣ መጀመሪያ መጠንቀቅ ከሆነ ሆነ ነው፣ የሚመጣው ደግሞ የሚወለደው ልጅ ነው። ልጁንም ደግሞ ያለ ኃጢአቱ እንደዚህ ማስወገድ ለእኔ ተገቢ አይደለም ነው የምለው። ስለዚህ እዚህ ድራማ አሁን ይሄ ድራማ ይሁን እንጂ ብዙ እንደዚህ የሚያደርጉ አለ። ይረገዛን ከተረገዘ በኋላ ሐኪም ቤት ይሄዳሉ ወይ በባህላዊ ነገር ያስወግዳሉ። እንግዲህ ሀና እንግዲህ ምን እንደወሰደ ባይታወቅም እንግዲህ ሽንት ቤት ያው እንትር ብላለች። ከዛ በኋላ እንግዲህ ሰላም ማነች ሀና ናት። ሀና እንደ አጋጣሚ ሽንት ቤት ስትሄድ ታገኛታለች። ሀና ግን ራሷን ችላ ወድቃለች። ሰላም ራሷን ስታወድቃለች። ሀና ወደ ወይዘሮ ሜላት ልደውል ነው ስትላት አይ እንዳትደውይ ትላታለች።
በመጨረሻ እንግዲህ ወደ ወይዘሮ ሜላት ሀና ደውላለች። ነገር ግን ሀና በጣም ዘግይታለች። መደወል ነበር እንደዛ ሆና ስታያት ከእሷ ፊት ልደውል ሳይሆን መደወል ነበረባት። ምናልባት ሰላም እንኳ የሆነ ነገር ብትሆን ተጠያቂዋ ሀና ስለምትሆን ስለዚህ ሀና መደወል ነበረባት ብዬ አስባለሁ። እና ደግሞ እንደዚህ አይነት ነገር ሲፈጠር እንደዚህ አጉል ይሄ አጉል ባህል ነው የመጣውን ምንም የማያውቁ ልጆችን ማስወገድ ለእኔ ተገቢ አይደለም። ከሆነ ሆነ ነው በቃ። ብዙ ልጆች ልጅ አተው ልጅ ባገኘን እያሉ በየቦታው እንትን እያሉ ስለሆነ እንግዲህ ይሄ ድራማ ቢሆንም ግን እውነተኛ ታሪክ ነው። ስለነበረን ቆይታ በጣም አመሰግናለሁ።